ዛሬ እንግዲህ ሀይሚ ቅመሟና ብሩክ ከጋሽዬ ጋር ሆነው ከች ብለዋል ማለት ነው። ዋው ጋሽዬን ስወዳቸው የምር ጋሽዬ ናፈቋቸው ብቻ ማለት ነው። በላይ ካሳዩን ጋሽዬ። በነገራችን ላይ ጋሽዬ በጣም ነው የምወዳቸው። በቃ ምናቸው ሁለመናቸው። ግን አሁን ጋሽዬን ከዩቲ ባያመጧቸውም ለምን እንደሆነ አላውቅም ማለት ነው። በተለይ አብርሽማ መቼም አምጧቸው አያውቅም። ጋሽዬ በጣም ደስ ይላሉ ማለት ነው። እንግዲህ ሀይሚና ብሩክ ማለት ነው ከች ብለዋል ማለት ነው። በአዲስ ነገር መጥተዋል ማለት ነው። እንግዲህ ለጋሽዬ እንግዲህ ስጦታ ይዘው ይሁን ምን ይሁን ያው ፋሲካም አይደለ እንግዲህ የፋሲካ ስጦታ ለጋሽዬ ምን ሊሰጠው እንደሆነ ብሩክ አናውቅም ማለት ነው። ያው ግዴታ ነው ማለት ነው። አማች ነው ምንድነው የሚባለው ማለት ነው። ስለዚህ ከሀይሚ ከቅመሟ ጋር ከች ብለዋል። እንጠብቃቸዋለን ማለት ነው። አዎ እንግዲህ ያው አብርሽ ግን ብዙዎችን አሳዝነዋል። ምክንያቱም ሰርግ ቤተሰብ የሌለበት ሰርግ በጭራሽ አያምርም። እንደምታውቁት አብርሽ ከአንዴ ሁለቴ ነው የደገሰ። አንዴ በማማቱ ሁለተኛ ደግሞ ከማማቱ ውጭ ማለት አስባችሁታል። ከዛ ሁሉ ቤተሰብ አንድም ዘመድ አዝማድ አልተገኘበትም ማለት ነው። በተለይ በምላሹ ማርክ አልተገኘም። ምክንያቱም ኢትዮጵያ ማሳለፍ እንዳለበትና ቤተሰቦቹ ጋር ዋው ለቤተሰብ ክብር ያለው ሰው ማለት እንደዚህ ነው እና ቤተሰቦቹ ጋር ማሳለፍ እንዳለበት ስለተረዳ በማማቱ ያኔ ሚዜ ሆነ። ከዛ ውጭ ግን ቶሎ ነው የሄደው ማለት ነው እና ደስ ይላል። አብርሃም ግን ቤተሰብ ጋር አልተገናኘም። ፋሲካንም የዘመድ አዝማድ ጋር አልተገናኘም። ስለዚህ ይሄ እንደኔ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና እንግዲህ እህቶቹም ወንድሞቹም ከሰርጉ አልተገኙም ማለት ነው። እንግዲህ የተገኘ ማርክ ብቻ ነው። አይገርምም? ከዛ ሁሉ ዩቲዩበር እኔ አላውቅም። እንግዲህ ኢትዮጵያ ሲሄድ ይደግሳል አይደግስም? የምር ከደገሰማ ኃጢአት ነው ሲጀመር። ምክንያቱም ስንት የተራበ እያለ ከአንዴም ሁለት የመደገስ ከአንዴ ሶስት የመደገስ ይሄ ጥሩ ነው ብዬ አላስብም። እንደኔ ነገር ግን ሩታም ቤተሰቦቿ ሳይኖሩ የምር እኔ እንደዚህ አይነት ሰርግ ነው ያልወድም። ቤተሰብ የሌለበት ሰርግ የማንም ቢሆን እኔ አይመቸኝም እና ስለዚህ እንግዲህ በቃ እነሱ ስላልመጡ ሀይሚ ጋሽዬ ጋር በነገራቸው ያው ሀይሚም ቡታጅራ ነች ማለት ነው። ባህልን ልታከበር ስለሄደ ከሀይሚ እናት ጋራ በጣም ደስ በሚል ሁኔታ አሳልፈው ሁላችንም አይተናል ማለት ነው። ዋው የምር ቡታጅራዎች በነገራችን ላይ ፍቅራቸው ፍቅር አይደለም። ለትንሹም ያለው ክብር በቃ ክብር አላቸው። ስበሳቸው ይከባበራሉ። አይታችሁ ከሆነ ከነለምለም ቤት ይሄ ትንሹ የሚባለው ልጅ ህፃኑ ልጅ በጣም ደስ የሚለው ጩጫው ማለት ነው። እሱ ራሱ ቆይቷል ከነሱ ጋር ማለት ነው እና ደስ ሲል እነሱ ጋር ያኔ ለባህል ለምለም ሳህን ስታንኳኳባቸው ምናምን አብሮ ተኝቶ በቃ ሁሉንም ያከብራሉ። ደስ ይላል። በቃ ማህበራዊ ኑሯቸው ምናምን እና ከነሱ ራሱ መማር አለብን። የምር በጣም ነው ደስ ያለኝ እኔ በቃ ሁለመናቸው በጣም ደስ ይላል ማለት ነው። ለምለም ቤተሰቦቿ ክብር ያላቸው ለሰው ልጅ ክብር ስላላቸው በጣም ደስ ይላል። የምር እንደዚህ አይነት ቤተሰብ ማግኘት በነገራችን ላይ መታደል ነው። ለሰው ልጅ ክብር አላቸው። ግን አሁን ለምለም ያው ጓደኛም አልፈልግም ሰውም አልፈልግም ብላለች። ለምን እንደሆነ አላውቅም። ይዋ አልፈልግም ማንም እንዲመጣብኝ አልፈልግም ቤቴ ምናምን እየፈራውኝ ነው። ስለዚህ የሆነ ሰዓት ታመሜ እያለ ሰው እንትን አድርጎብኝ ነው አለች። ምንድነው ያለው? እኔ ሽባ እንደሆነ አድርገውብኝ ነው አለች። እኔ ምን አውቃለሁ? ጉድ እኮ ነው። ኃጢአት መግባት ነው። ስለዚህ እና እኔ አልፈልግም ማንም እንዲመጣብኝ ቤቴ አትምጡ። የሴትም ጓደኛ ሆነ ማንኛችሁም ደውላችሁ ላግኝሽ የምትሉኝ እኔ እንድትመጡ አልፈልግም ብላ እንግዲህ የተንቢ ቅሬታዋን ተናግራለች ማለት ነው። በነገራችን ላይ ያው ከስንት አንድ ካልሆነ እንጂ ማንም ከቡታጅራ ያው በትራንስፖርት አውጥቶ የሚሄድ የለም። ያው እሷ ያው አንዳንድ ልጆች ምናልባት ከውጭ ሲመጡ ማግኘት ይፈልጋሉ። ነገር ግን ቪዲዮ ራሱ እንስራ ሲሉኝ አልሰራም ምናምን አላለችም እች ማለት ነው። የምን እንዴት እንዳናደደችኝ። ምክንያቱም ቪዲዮ ከወንድሞቿ ጋር ስትሰራ ነበር አይደል እንዴ? ከነዛ ከዩቲዩብ ከነሱ ጋር ዩቲዩብ እየሰራች ነው እነሱን ያሳደገቻቸው አይደለ እንዴ? አብራ እየሰራች ሌላ ሰው ግንባዳ ሲመጣ እኔ አልሰራም ምናምን ምን እንደደረሰብኝ እኔ ስለማውቅ ነው አላለችም። ውሸታም ማለት ነው። እና ሰው ቢያርግ ምን ችግር አለው? እና እውነቴን ነው የምላችሁ። ዩቲዩበር ሆናችሁ ሰው አትናውቁ። ከከሌ ጋር ቪዲዮ አልሰራም ምናምን እያላችሁ ሰው አትናውቁ። የምር ስትፈምሱ በጣም ተጠግባላችሁ። አሁን ከንቢ በጣም ነው የጠገበችው ማለት ስራዋን ወድላታለሁ። ግን ያላት በቃ እሷ ለምትፈልገው ሰው ብቻ ነው እንትን እንጂ ለማንኛውም ሰው እኔ ቪዲዮ አልወጣም ቪዲዮ አብሬ አልሰራም። ምን ችግር አለው? 5 ደቂቃ 6 ደቂቃ ብትሰራ ማለት ነው። ለምን ከአሁን በፊት ያቺ ማናት እንዴ ቻናል የገዛቻት ልጅ ራሱን ዝም ብላ የምታስተዋውቅላት መስሎኝ ለካንስ ያንን
126,000 ሰብስክራይብ ያለው 150,000 ብር ነው የሸጠችላት። አስባችሁታል? ግፍ አይደለም ማለት ነው። ሲቀጥል ደግሞ ይችኛዋ ልጅ ራሱ በጣም እኔ ግርም ነው ያለች 150,000 ብር ሞኔታይዜሽን ያልሆነ ነው የገዛችው ማለት ነው። አስባችሁታል? እና አንዳንዴ ብሩን የምንጥልበት ራሱ ከውጭ ስንመጣ ብሩ የሚያልቅ አይመስልም። እንግዲህ 150,000 ብር ማለት ቀላል አይደለም። እንኳን 150,000 ብር 30,000 ብር ራሱ ሲበዛበት ነው። ምን ወይ ክፍያ አልጀመረው ወይ ምን አላለ። ለምንድነው 150,000 ብር አውጥቼ እሱን የምሰጥና? አንዳንድ ልጆች ደግሞ ልታደቡ ይገባቸዋል። እነዚህ ነው የምላችሁና እኔ የመጣሁበት ስለ ሀይሚ ቢሆንም አልፎ አልፎ የሆነ ነገሮችን መነጋገር አለብን። ገብቷቸዋል። እና ደግሞ አንዲት ቤት የምትባል ደግሞ አለች ማለት ነው 10,000 ብር እየተቀበለች ለእህቶች ዩቲዩብ ቻናል የምትከፍት። ከምር ይሄ ራሱ ፈጽሞ ስህተት ነው። እኔ ማለት ዩቲዩብ ቻናል ራሴ ባልከፍተው ኑሮ እኔ ምንም አልልም ነበር። ግን ዩቲዩብ ቻናል ለመክፈት ቀላል ነው። ለአምስት ደቂቃ ቪዲዮ አስባችሁታል? 10,000 ብር ለ5 ደቂቃ ለማይፈጅ 10,000 ብር። እነዚህ እህቶች ከየት ያመጡታል? እና አንዳንዴ ከምር ሰውን በቃ የሆነ ጀጅ ባታረጉ መልካም ነው ብዬ አስባለሁ። እኔ በጣም ነው የተሰማኝ እንደዛ ስትል ማለት ነው። እና ውድ ቤተሰቦች አንዳንዴ ብር ስታወጡ ማሰብ አለባችሁ። ምክንያቱም እዚህ እኛ የምንሰራው ሰው ቤት እየሰራን ሰው ቤት ስንት ነገር እየሆንን ብራችን አልባሌ ቦታ ላይ መጣሉ ያኔ ተገቢ ነው ብዬ አላስብም። እንደኔ ማለት ነው። እና ሁላችሁም ልታድቡ ይገባችኋል። ከምር ማደብ አለባችሁ። ብር ነፃ አይደለም የሚገኘው። ስንት መስዋዕት አስከፍሎ ነው አይደል እንዴ? ስንት ብዙ ነገር እንጂ አልጋ ባልጋ ሆኖ አይደለም ብሩን የምናገኘው። እና ስነ ስርዓት ልትይዙ ይገባችኋል ለማለት ፈልጌ ነው ቤተሰቦች ማለት ነው። አይዋ ስለዚህ ያቺ ትቀመጥና 10,000 ብር ስጡኝ እያለች አንዳንድ ልጆች በቃ ዩቲዩብ ብር ይከፍላል ምናምን ሲባሉ ዝም ብሎ በአንድ ጊዜ ፎጭ የሚያደርግላቸው ነው የሚመስላቸው። ለዛ ስለሆነ ነው አሁን ይሄን 10,000 ብር ለመክፈል ወደ ኋላ ያላሉት እንጂ ምንም ጥቅም ለሌለው 10,000 ብር እንትን ማለት ያኔ ተገቢ ነው ብዬ አላስብም ማለት ነው። ለማንኛውም ይሁንላችሁ። እሺ ሰላማችሁ ይብዛልኝ። ይሄን ያልኩ ካወራው ይሄን ካወራው ይበቃኛል ማለት ነው። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ምርጦች እንግዲህ ያው ዳግሚያ ትንሳኤም እየደረሰ ነው። እየተደረሰ ነው። በነገራችን ላይ እንኳን ዳግሚያ ትንሳኤን ያው እኛ ትልቁንም ባህልም ያከበርነው ሰው ቤት ነው ያከበርነው። እንግዲህ ምንም ማድረግ አይቻልም። ሁሉም ለበጎ ነው ብሎ ማለፍ ትላላችሁ። ይዋ እና እንደዛ ነው እላችሁ ለውድ ቤተሰቦች። በተረፈ ይሄን ይመስላል። ሰላማችሁ ብዝት ይበልልኝ፣ ትርፍርፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልን። ጦርነት በቃ ይበላል። እውነት ለመናገር ያው ሀገራችን ያለችበት ሁኔታ በጣም ከባድ ስለሆነ ሁሉንም ነገር ፈጣሪ ያስተካክልልን ማለት ነው። ሰላም ሲሆን ነው እኛም ሰላም የምንሆነው፣ ሰርተን በሀገራችን የምንኖረውና ፈጣሪ ኢትዮጵያን ሰላሟን መልስ ያድርግልን። የምር እኔ ሰውን ሰላም ነው የናፈቀኝ። ምንም አልናፈቀኝ ሰላም። ወይኔ ፈጣሪ ሆይ ትዕግስቱን ስጠኝ። እንደው የሰው ልጅ በገንዛ ሀገሩ እንደዚህ እኛ በሰው ሀገር ተከብረን እየኖረን በገንዛ ሀገሩ መሰቃየት ያሳዝናል። አንዳንዴ ጌታ ነው። በስመ አብ ወልድ እና ለዛ ነው። ሰላማችሁ ይብዛ።